እንዴት አደራችሁ? ደህና ናችሁ ወይ? ጠፋው ትላንት ምናምን ጉንፋን ይዞኛል። ሰሞኑን ቲክቶክ ላይ ይሄ አድማ አመፅ ምናምን ነገር እያሉ ያው ይደርሰናል እንግዲህ አንዳንዶቻችሁ በጣም ኢንታይትልድ እና ስፖይልድ ቻይልድ እንደሆናችሁ የምታውቁ አይመስለኝም። ኢንታይትልድ የሆነ ልጅ ሰርከምስታንሳችሁን አያውቅም፣ ሁኔታ ምናምን አያውቅም። አይ ዋንት ዲስ ነው የሚላችሁ። ካላረጋችሁለት ይንፈራፈራል፣ ያለቅሳል፣ ምናምን ይላል ማለት ነው። እና መንግስት በሌለባት ክልል ላይ ጀስትስ ማለት አንደኛ it shows like you guys don't even know a thing. ጀስቲስ የሚጠየቀው ለሚያስጠብቀው አካል ነው አይደል? የሚያስጠብቅ አካል በሌለበት ከተማ ላይ ጀስቲስ መጠየቅ አንደኛ አላዋቂነት ነው። ሁለተኛ ደግሞ one thing በጣም በሚያናደድ ሁኔታ ነገሮች ሁሉ እናንተ እጅ ላይ ሲገቡ እየቀለሉብን ተቸገረን። ሰው እየቀለለበት ተቸገረ። ሰው የሴቶች ህመም፣ የህፃናት ጥቃት በጣም ያመዋል። እናንተ እጅ ላይ ሲገባ ዊፐናይዝ ስለምታደርጉበት እየቀለለበት ተቸገረ። ህመሙ እያመመው በእናንተ መነገሩ ግን እንዳይከብድበት እያደረገ ነው። ቢካዝ የሴቶችን ጥቃት፣ የህፃናቶችን ጥቃት ለራሳችሁ አድቫንቴጅ ስለምትጠቀሙበት። ከዚህ በፊት ፌሚኒዝም የሚባለውን ነገር አውጡና ኤኒቲንግ ሴቶችን የሚመለከት ነገር አይ አም ዜር አልኩኝ። አይ እናንተ ኢትስ አ ጋርዲያን ኤንጅል ፎር ዩ። ፌሚኒዝም እንደ ጋርዲያን ኤንጅላችሁ ነው። ስሙን ነው የምትፈልጉት፣ ምክንያቱም ጥቅም ስላለው። ፌሚኒዝምን ጣሉና ሌላ የሆነ ለሴቶች አድቮኬት ይደረግ፣ ለህፃናት አድቮኬት ይደረግ። ኖ አንጥልም እሱን ስም። ኤቭሪ ታይም የሆነ ነገር ባገኛችሁ ቁጥር ዩር ዌፐናይዚንግ ኢት። ማርክስ ያደረገው እንደዛ ነው። እናንተም እያደረጋችሁ ያላችሁት እንደዛው ነው። እስከ ዛሬ ምንም ነገር አላረጋችሁም፣ ወደፊትም አታረጉ። ካረጋችሁት ነገር አንዱ አመፀኛ ሴቶችን እያበረታታችሁ እያበዛችሁ እንደምትሄዱ አይተናል። ከልክ ያለፈ ስርዓት አልበኝነት፣ ማህበረሰቡ እንግሊዘኛ የማያውቅ እስኪመስላችሁ ድረስ ቅጥ ያጡ ስድቦች፣ ብልግና ያለባቸውን ንግግሮች በየሶሻል ሚዲያዎቻችሁ ላይ ትለቃላችሁ። ሰው እኮ በጣም ስቱፒድ አይደለም። ሰው በጣም አንደርስታንድ ያደርጋል። ወንዶችን ከልክ በላይ ታብጠለጥላላችሁ። ደፋሪ እንትን ነው ትላላችሁ። ሁሉንም ወንዶች አላልንም ብላችሁ ነው የምትጀምሩት። ስትጀምሩ ወንዶች ብላችሁ ነው የምትጀምሩት። ማህበረሰቡን፣ ባህሉን፣ እሴቱን ግልብጥብጥ አድርጋችሁ ጠልታችሁ አንቋሻችኋል። ሞስት ኦፍ ኦል ህዝቡን፣ ሴቱን ሁሉ ከሃይማኖት ማስወጣት ነው የምትፈልጉት። ሃይማኖት አስተማሪዎችን ጠልታችኋል፣ እያብጠለጠላችኋቸው ነው። የማይነካ ነገር እስከዛሬ የማንደፍረውን ነገር ነው እየደፈራችሁ ያላችሁት። ይሄንን ሁሉ ከደረማመሳችሁ በኋላ ልክ የሆነ ነገራችሁን ማስፈጸሚያ ነገር ስትፈልጉ የሃይማኖት አባቶች የታላችሁ? ወንዶች የታላችሁ? የሉም። ከእናንተ ሀሳብ ጋር መተባበር አይችሉም። የሴቶች ህመም ያማቸዋል። ከእናንተ ጋር ግን መተባበር አይፈልጉም። አጀንዳችሁ ሌላ ነው። በቃ ሀሳባችሁ ሌላ ነው። ስማችሁን ለመትከል ብላችሁ በፍጢማችሁ እየተተከላችሁ ነው። እናንተ ጋር የገባ ነገር ሁሉ ይበላሻል። አየን እኮ የሆነ ነገር ልክ የእናንተ ሀሳብ ሲገባበት ይበላሻል። ለምን? ዊፐናይዝ ነው የምታደርጉት። እስከ ዛሬ ለሴት አልተጠነቀቃችሁም፣ ወደፊትም አትጠነቀቁ። ዩ ጋይዝ አር ቡሊ። ሰርቫይቭ አድርገን ነው እንጂ እናንተን አንደበት የምንቆም ሰዎች አልነበር። ዩ አር ቡሊ። ፍላጎታችሁን፣ ፍቃዳችሁን ብቻ የሚያስፈጽም ነገር ነው የምትፈልጉት። and stop weaponizing women's pain። የሴቶችን የህፃናትን ጥቃት ዌፐናይዝ አታድርጉት። ለዓላማችሁ ማስፈጸሚያ አታድርጉት። we're sick of you። በቃ አሁን እኮ ነቅቷል ሴቱ። እኔ እንኳን ባልናገር ሴቱ ነቅቷል። በቃ ምንም ያደረጋችሁት ነገር የለም፣ ወደፊትም አታደርጉ።
እናውቃለን። ምንም አታረጉም አመፀኛ ሴቶችን ኮሌክት ከማድረግ ይልቅ የጠላችሁትን ሃይማኖት፣ የጠላችሁትን ወንድ፣ የጠላችሁትን ማህበር፣ የጠላችሁትን እሴት ለምንድን ነው የምትጠሩት? ለምንድን ነው የምትጠሉት? ከዛ ደግሞ ሰው በእናንተ ልክ ሪያክት ካላረገ ዩ ዶንት ኬር ብላ አይሰማችሁ። እናንተ ናችሁ በቃ ስሜታችንን ሁሉ አፕሩቭ የምታደርገው። በደንብ ሪአክሽኗ እንትን ስላለ ተሰምቷታል። አይ አልተሰማትም። እናንተ ናችሁ ደግሞ አፕሩቭ የምታደርጉት። ፈኒ ነፍ ኤኒዌይዝ ድሮም ለሴት ኬር አላረጋችሁ፣ ወደፊት ለሴት ኬር አታረጉ። ለሴት ኬር ብታረጉ ይህንን ቆሻሻ አይዲዮሎጂ፣ ቆሻሻ አስተሳሰብ ጥላችሁ የሀገሬውን እሴት ያማከለ፣ ወንዱን ያማከለ፣ ሃይማኖት ያማከለ የሆነ ነገር ፈጥራችሁ ሎቢስት ቀጥራችሁ ህግ ኢንፎርስ ታደረጉ ነበር። ምንም ያደረጋችሁት ነገር የለም። ጮኸታችሁ ምንም የፈጠረው ነገር የለም። ሊፈጥርም አይችልም። ወደፊት አመፅ ላይ ናችሁ። አሁን አብዮት ምናምን እናንተ ምንም ስለማትጎዱ ማለት ነው። ምንም ነው የማታመጡት። ለምን መሰላችሁ? በእናንተ አካሄድ የምትፈልጉት ነገር የእናንተን ፍቃድ መፈጸም እንጂ እውነትም ጀስትስ አይደለም እየፈለጋችሁ ያላችሁት፣ ፍትህ አይደለም። ዙፋኑ ፍትህና ፍርድ የሆነበትን እግዚአብሔርን እንድንጠላ እያረጋችሁ፣ ሃይማኖትን እንድንጠላ እያረጋችሁ and you're asking for justice, you're not asking for justice. You have nothing to do with justice. እኔ ያልኩትን አድርጉልኝ ነው እያረጋችሁ ያላችሁ ያላችሁ። የሴቶቹ ህመም ያመናል። አዎ፣ ግን ስታፕ ዌፐናይዚንግ ኢት። የእናንተን ሀሳብ ሼር ለማድረግ የሴቶችን ህመም አትጠቀሙ። የሴቶችን ጉስቁልና ድካም ህመም አትጠቀሙ። ዌር ሲክ ኦፍ ዩ። በቃ አንዳንዶቻችሁማ የአይምሮቹ ጤንነት እኮ በጣም ነው የሚያሳስበን፣ በጣም ነው የሚያሳስበን። እናንተ ጤና የላችሁም እና ኤቭሪባዲ ከእናንተ እኩል እንዲሆን ነው የምትፈልጉት። እንዳልኩት ነው። እውነት ፍትህ መጠየቅን ብታስቡ መጀመሪያ ስርዓት ይኖራችሁ ነበር። መጀመሪያ አገሬውን ታከብሩ ነበር። መጀመሪያ ማህበረሰቡን ታከብሩ ነበር። ማህበረሰቡን ንቃችሁ፣ ወንዶችን ንቃችሁ፣ የህጉን ስርዓት ንቃችሁ። መጀመሪያ ፍትህ ለማለት እኮ መጀመሪያ የፍትህ አካሄድ እንዳለ መጀመሪያ መቀበል ነው። ዳኛ እየሰደባችሁ የሆነ ነገር እየሰደባችሁ አይሆንም። አሁንም ቢሆን የሴቶቹን ፍትህ ማጣት የምንቆምበት ሌላ ነገር እንፈልጋለን እኛ፣ እናንተ ስለማታስፈልጉ ማለት ነው። አጀንዳችሁ ተነቅቶበታል። ፎር ሎንገስት ብዙ ሴቶች ነቅተዋል። ኢትስ ቱ ሌት። የሴቶችን ቁስል መጠቀም ኢትስ ቱ ሌት እና ዶንት ዌፐናይዝ ኢት። አመፅ እንትን ምናምን ለምኑ እስከ ዛሬም አልተሰማንም። ወደፊት እንድንሰማ እንዲህ ነው ማድረግ። ኢትስ ማይ ኒድ፣ አይ ዋንት ዲስ፣ አይ ሃቭ ቱ ዱ ዲስ። በትክክል ፍትህ ቢሆን አላማችሁ በጣም ብዙ የሚሰሟችሁ ሰዎች ነበሩ እኮ አይደል? ደህና ጠበቃ ቀጥራችሁ የሆነ ነገር አድርጋችሁ ምናምን ትቀጥሉ ነበር። እንደዛ አይደለም አላማችሁ እንደዛ አይደለም። የሴቶችን ቁስል ህመም ዌፐናይዝ አታድርጉ። ፒፕል አር ሲክ ኦፍ ዩ። እኛ በምንጠይቅበት መልክ እንጠይቃለን። ባይ ዘ ዌይ እናንተ ይሄንን ተጠቀማችሁበት ብለን ዝም አንልም። አይ አም ጎይንግ ቱ ቢ ፓርት ኦፍ ኢት ባይ ዘ ዌይ። የዛኔ ደግሞ የእናንተን አፕሩቫል መጥቼ ጠይቃችኋለሁ። እሺ በዚህ መልኩ ልጅ በዛ ላድርግ፣ እንደዚህ ፊቴን እንዲላጨፍቅቀው ላልቅስ ምናምን ብዬ ጠይቃችኋለሁ። ፉሊሽ ድፍር ብላችሁ ስትናገሩ፣ አፋችሁ ሞልታችሁ ስትናገሩ ሃቭ ኤቪደንስ። ተመልሼ መጥቻለሁ። ፌሚኒስቶች ኤቭሪዌር አንድ አይነት ናቸው። ታውቃላችሁ አይደል? ዓለም አቀፍ ላይ አንድ አይነት ናቸው። and they're very much delusional and indoctrinated እና ሁሌም ቢሆን የሚሏችሁ ነገር እና በጣም የሚያስቀኝ ነገር ስለዚህ ስለዋል ስለለሽሽት እንዲወጣ ለማውራታችን ሌላው ደቅ ማለት ዱዲ ኦኬ ሰዓታችን ምን ያህልሽ ነው? እናንተ ፌሚኒስቶች ፍትህ ነገር ይጥያላችሁ፣ ስለ ሴት ልጅ መብት በአደባባይ ስለጮኻችሁ የምታመጡት ለውጥ የለም። we have divine protection አለች። ኦኬ ፈርስት ኦፍ ኦል ይህንን ነገር እንድትናገሪ እንደዚህ በአደባባይ ነፃነትሽን እንደዚህ ኢንጆይ እንድታደርጊ ያደረጉሽ ፌሚኒስቶች ናቸው። አንቺ እንደዚህ የፈለግሽውን መብትሽ እንድትናገሪ ያደረገሽ ፌሚኒዝም ነው። ለዚህ ለአንቺ መብት አንቺ እንድትማሪ እንድትሰሪ የራስሽ ገቢ እንዲኖርሽ ትዳር ውስጥ የሆነ ጥቃት ቢደርስብሽ ፍትህ እንድታገኝ እነሱ የታገሉለትን ነፃነት አንቺ የኖርሽበት ነው።
አትሊስት ትንሽ እንኳን ኮንሰፕቱ የኖርሽ ገባሽ? እንኳን ኮንሰፕቱ የኖርሽ ገባሽ? እባካችሁ አንብቡ፣ ጠይቁ። this is so idiocy ማለት አሜሪካ ያለችው ፌሚኒስት፣ ኢትዮጵያ ያለችው ፌሚኒስት እንዴት ነው አንድ አይነት ሀሳብ የሚያወራው? አንድ አይነት ነገር ነው የሚያወሩት። let me tell you something ፌሚኒዝም ነው እንድትናገር ያደረግሽ፣ ፌሚኒዝም ነው እንዲህ እንድትወጪ ያደረግሽ፣ እንድትሰሪ ያደረግሽ፣ መስራት አልፈልግም ኤኒዌይ እንዲህ ያደረግሽ ምናምን ነገር የምትሉ ሴቶች አላችሁ። እባካችሁ መጀመሪያ አለማወቃችሁን ስፕሬድ አታድርጉ። አንደኛ። ሁለተኛ let me give you evidence ኢትዮጵያ ውስጥ ፌሚኒዝም የመጣው መቼ ነው? አይ ዶንት ቲንክ የምታውቁም አይመስለኝም። የዛሬ 5 ዓመት ነው ይመስላችሁ። ኢትዮጵያ ውስጥ ፌሚኒዝም የመጣው በደርግ ጊዜ ነው። በ60 መጨረሻዎቹ ላይ ነው የመጣው አይደል? አታውቁም። ኤኒዌይ let me tell you 60ዎቹ መጨረሻ ላይ ነው የመጣው። ኢትዮጵያ ውስጥ ሴቶች በ50ዎቹ ላይ ተምረው ይኸው እንደዚህ ፕሮፌሽናሊ ይኸው ልጨምርላችሁ እንደዚህ ይሰሩ ነበር ከፌሚኒዝም በፊት። ኢትዮጵያ ውስጥ የነበሩ ሴት ነገስታት ዶሚናንሳቸው ከወንዱ ይበልጥ ነበር። ፌሚኒዝም አልነበረም ኢትዮጵያ ውስጥ፣ ፌሚኒዝም አልነበር። ክብር ዶክተር ስንዱ ገብሩን ታውቋታላችሁ? አታውቋትም። the very first parliament elect አፖይንቲ አይደለችም፣ ኢሌክት የመጀመሪያ የተመረጠች የፓርላማ አባል እሷ ብቻ ነበረች። አይ ኖ እሷ ብቻ ነበረች። because it was more male dominated. በጣም ብዙ ሴቶች ተምረው እንደነበር ባክ then ሞደርን ኤጁኬሽን ኢትዮጵያ ውስጥ መቼ ነው የገባው? I hope you don't know. let me educate you. በ1901 የመጀመሪያው ትምህርት ቤት ሲከፈት it was more male dominated. ሴቶች ግን የሉም ማለት አልነበረም። ከ23 ዓመት በኋላ ፌሚኒዝም ኢትዮጵያ ውስጥ ሳይረግጥ ከ23 ዓመት በኋላ እቴጌ መነን ትምህርት ቤት ተከፈተ። አታውቁም? እቴጌ መነን ትምህርት ቤት ተከፈተ። እቴጌ መነን ትምህርት ቤት ምን አይነት ትምህርት ቤት ነው? ገርልስ ኦንሊ። 80 ተማሪዎች ነበሯቸው። 80 ሴቶች ገና በ1930ዎቹ ተምረዋል ኢትዮጵያ ውስጥ። ፈርስት ዌቭ ፌሚኒዝም መቼም ያን ያህል ፕሪዶሚነንትሊ ምንም ያመጣው ነገር እንደሌለ ታውቁታላችሁ። ኤዱኬሽን ራይት ማንም አይደለም እኛ ሀገር፣ እዛም ብዙ ፈንክሽናል አልነበርም። በ1930ዎቹ የተማሩ ሴቶች ነበሩ። 40 50 ላይማ ይሄን ላሳያችሁ 50 ላይ ይሄው። መቼ ነው የእናንተ ፌሚኒዝም ኢትዮጵያ ውስጥ መጥቶ ትምህርትን የሰጠን እንዴ? አንብቡ እንጂ ታሪክ ጠይቁ እንጂ። ችግሩ you guys are parrot ሰምባዲ ያለውን ነው የምደጋግሙት። ኢትዮጵያ ውስጥ በጣም ሃይሊ ዲሲዥን ሜኪንግ ፖዚሽን ላይ ነበሩ በጣም ብዙ ሴቶች ነበሩ። ከፌሚኒዝም በፊት ከእብደቱ በፊት እኩል ነን ብለው ከመውጣታቸው በፊት ከእኩልነት ፕሪንሲፕል ጋር የሚሰሩ በጣም ብዙ ሴቶች ነበሩ። ችግሩ ሴቶች ተጨቁነ ሴቶች የሚለውን ብቻ ነው የምትሰሙት እናንተ። ማለት በጣም ሼም ሊይዛችሁ ይገባል ብዬ ነው። በጣም ልታፍሩ ይገባል። የሆነ ነገር ስታወሩ አትሊስት ሃቭ ኤቪደንስ። ነገሩ የሀገሬውን ታሪክ እሴት ምናምን ስለማትወዱት እናንተ ኒኪ መናሽን ተከተሉ። you've got to be ashamed። ፌሚኒዝም ነው እንድታወሪ ያደረገሽ። ከፌሚኒዝም በፊት የሻረገ ታምር የሰሩበት ሀገር እኮ ነው። ከፌሚኒዝም በፊት እኮ እነ እቴጌ ጣይቱ ታምር የሰሩበት ሀገር እኮ ነው። ሴቶችን ዘርዘርላችሁ እንዴ? እንደዚህማ በጣም አታጣጥሉን። በጣም የራሳችን እሴት ክብር ምናምን የነበረን ኮሚኒቲ ነን። ፌሚኒዝም ከመጣ በኋላ ነው ይሄን ሁሉ ነገር ገደል የከተተብን። እና ሀብ ላይክ ተማሩ፣ አንብቡ፣ ታነባላችኋል፣ ጉግል አድርጉ ምናምን። ፌሚኒዝም ነው እንድትማሪ፣ ፌሚኒዝም ነው እንድትመርጪ። ካም ኦን ሜክ ኢት ሜክ ሴንስ። አውቃለሁ ዩ ቢ ላይክ የዛኔ ኖቢሊቲ ብቻ ነበሩ የሚማሩት። አዎ ኤቭሪዌር ቅድሚያ የሚሰጠው ነበር እንቲል ፐብሊክ ኤዱኬሽን በጣም ፐብሊክ ከመሆኑ በፊት። ሲቀጥል ደግሞ ሴቶች እኮ በግድ ነው የተማሩት። አዎ ምክንያቱም የሀገሬው ሰው ፕራዮሪታይዝ የሚያደርገው ዶሜስቲክ ሮልን ነው።
የሀገሬ ሰው ፕራዮሪታይዝ የሚያደርገው ትዳርን፣ ልጆችን መውለድ፣ የተማረ ሰው ሚስት መሆንን ነው ፕራዮሪታይዝ የሚያደርገው። እናንተ ግን ኔጌቲቭ ነገሩ ብቻ ነው እየጎተታችሁ ብትመጡት፣ ኔጌቲቭ ነገሩ። ኧረ በእናታችሁ this is so embarrassing። ስታወሩ አፋችሁ ሞልታችሁ ስታወሩ it's so embarrassing። ኢትዮጵያ ከፌሚኒዝም በፊት ጥንቅቅ ያለች ሀገር፣ ኢትዮጵያ ከፌሚኒዝም በፊት የእናንተ ፌሚኒዝም ፕሪንሲፕል የምትሉትን ኢኳሊቲን ያስጠበቀች ሀገር ናት። በንጉሱ ዘመን አውሮፓ እና አሜሪካ ሄደው ሲማሩ ከነበሩ ሰዎች መካከል ወንዶች ብቻ አልነበሩም የተላኩት፣ ሴቶችም ነበሩ። ማርክሲዝም ፌሚኒዝም የሚባል ኮተት ይዘውብን መጡ እንጂ ማለት ድፍር ብላችሁ ስትናገሩ፣ አፋችሁ ሞልታችሁ ስትናገሩ ሀቭ ኤቪደንስ። ራሳችሁን እንትን አትበሉ፣ አታስገምቱ ለማለት ነው።